ሱሃይል ኢብኑ አምር ረዲየላሁ አንሁ አንደበተ ርቱዕ መካዊ ጀግና። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሱሃይል ኢብኑ አምር ረዲየላሁ አንሁ አንደበተ ርቱዕ መካዊ ጀግና። በበድር ውሎ በሙስሊሞች ተማርኮ እያለ ዑመር ረዲየላሁ አንሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀረቡና የአላህ መልእክተኛ ሆይ የሱሃይልን የፊት ጥርሶች እንዳረግፍለት ይፍቀዱልኝ። ከዚያ በኋላም እርሶን ተቃርኖ አንዳችም ነገር ትንፍሽ እንዳይል አድርገው አላቸው። ታላቁ መልእክተኛ ሰለላሁ ዐለይሂ ወሰለም ግን በዚህ ሐሳብ ባለመስማማት እንዲህ አሉ፣ ዑመር ሆይ ማንንም ቢሆን መጉዳት አልሻም። ምንም እንኳን ነብይ በሆንም አላህ በተመሳሳይ ሁኔታ ሊጎዳኝ ይችላልና። ከዚያም እንዲህ በማለት አከሉ፣ ምናልባትም ሱሃይል ወደፊቱ የሚያስደስትህን ነገር ይፈጽም ይሆናል። እናም ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ሆነ ከአረቦች ሁሉ ታላቅ ንግግር አዋቂ ሱሃይል ኢብኑ አምር ረዲየላሁ አንሁ የኢስላም ጠበቃ ሆኖ ብቅ አለ። ያለ ጣዖቶች ያደገድግ የነበረ ሰው ምርጥ ሙስሊም ሆነ። አይኖቹ ለአላህ ባለው ፍራቻ ሁልጊዜም በእንባ ይታጠቡ ያዙ። በቁረይሾች የጦር አዛዥ አንዱ እንዳልነበረ ሁሉ በአላህ መንገድ ላይ የሚታገል ሙጃሂድ ሆነ። ሱሃይል ረዲየላሁ አንሁ ከዚያ ባለፈ ራሱን የሚቆጣጠር ሙጃሂድ በመሆን ኢስላምን በማስፋፋት ሂደት ላይ ሁሌም ለመታገልና ነፍሱን አሳልፎ ለመስጠት ቃል ኪዳን ገባ። ምናልባትም ኃጢአቶቹ በዚህ መልካም ስራዎቹ እንዲታበሱለት የሚከጅል ሆኖም ቀሪ ህይወቱን ባጀ። ሱሃይል ኢብኑ አምር ረዲየላሁ አንሁ ከቁረይሽ አመራሮች አንዱ እንደነበረና ድንቅ የንግግር ችሎታ ባለቤት መሆኑን ጠቅሰናል። እንግዲህ ይህን ሰው ነበር ቁረይሾች በሁደይቢያ ስምምነት ነብዩ ሰለላሁ ዐለይሂ ወሰለም ጋር እንዲደራደር ሙሉ ውክልና ሰጥተው ላኩት። በ6ኛው ዓመተ ሂጅራ ነብዩ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው የዑምራ ጸሎት ለማድረግና ቤቱን ለመዘየር መካ ተንቀሳቀሱ። በዚያ ጊዜ ጦርነት ለማድረግ ሆነ ለየትኛውም ውዝግብ ራሳቸውን አላዘጋጁም ነበር። ቁረይሾች ሙስሊሞች ወደ መካ ለመምጣት ጉዞ መጀመራቸው እንደሰሙ ማንኛውንም መስዋዕትነት ከፍለው መካ እንዳይገቡ ለማድረግ ወሰኑ። የአላህ ነብይ ሰለላሁ ዐለይሂ ወሰለም ሁኔታው በጣም ስሜታቸውን ቢጎዳውም ሁደይቢያ ላይ ሰፍረው ከመደራደር ውጪ ሌላ ምርጫ አልነበራቸውም። ቁረይሾች የተለያዩ ሰዎች መልእክት እያስያዙ ወደ ነብዩ ሰለላሁ ዐለይሂ ወሰለም ላኳቸው። እሳቸውም ወደ መካ የመጡት የተቀደሰውን ቤት ለመዘየርና ለዑምራ እንጂ ለውጊያ ለመሆኑን እየገለጹ ሸኟቸው። አንዱ መልእክተኛ ሲመለስ ከሃዲያኑ ሌላ ይልካሉ። ከዚያም በማሳመን ችሎታውና በንግግሩ ተሰሚነት ጠንካራ የሚባል ኡርዋህ ኢብኑ መስዑድ አሰቂፊ ላኩት። ቁረይሾች ኡርዋህ ነብዩ ሰለላሁ ዐለይሂ ወሰለምን አሳምኖ ወደ መጡበት መዲና እንዲመለሱ ያደርጋቸዋል ብለው እምነት ጥለውበት ነበር። ይሁን እንጂ እርሱ ግን ወዲያውኑ ተመልሶ እንዲህ አላቸው፣ የቁረይሽ ህዝቦች ሆይ እኔ ወደ ፋርስ ነገስታት፣ ወደ ሮማውያን ቄሳርና ወደ ሀበሻው ንጉስ ሄጃለሁ። በአላህ ይሁንብኝ ከሙሐመድ ባልደረቦች በቀር አንድም ንጉስ በህዝቦቹ ሲከበርና ሲወደድ አላየሁም። ምራቁን ሲተፋ በእጃቸው ቀልበው አካላቸውን ይቀቡታል። ሲያዛቸው በፍጥነት ትእዛዝ ይፈጽማሉ። ሲናገር ደግሞ ጸጥ ብለው ያዳምጡታል። ለእርሱ ካላቸው አክብሮት የተነሳ አይናቸው ሞልተው እንኳን አያዩትም። እናም ያቀረበላቸውን ሐሳብ ጥሩ ስለሆነ ተቀበሉት።
ቁረይሾች የዑርዋህን ንግግር ካዳመጡ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተጨማሪ ድርድር ከማድረግ የተሻለ ነገር እንደሌለ ተገነዘቡ። ስለሆነም ይህን ተግባር ዳር የሚያደርሰው ከሱሃይል የተሻለ ብርቱ ሰው አላገኙም። ሱሃይል ከቁረይሽ አለቆች አንዱ ሲሆን በሳልና ንግግር አዋቂ በመሆኑ ተናግሮ የማሳመን ብቃት ነበረው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱሃይልን ወደ እነርሱ ሲመጣ ገና እንዳዩት አላህ ንግግሩን ገር አድርጎላቸዋል። ቁረይሾች ይህን ሰው የላኩት ለእርቅ ነው አሉ። ሱሃይል ረዲየላሁ አንሁ ዘለግ ያለ ዲስኩር ካሰማ በኋላ ታላቁ የሁደይቢያ ስምምነት ውሎች ተቋጠሩ። እርግጥ ነው ሱሃይል ረዲየላሁ አንሁ በጊዜው ወገኖቹ ቁረይሾችን በዚህ ድርድር ይበልጥ ተጠቃሚ እንደሆኑ ሽንጡን ገትሮ ተከራክሯል። ይህ ሁሉ ከሆነ ከ2 ዓመታት በኋላ በ8ኛው ዓመት ሂጅራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መካን ለመክፈት 10,000 ሰራዊት አስከትለው ዘመቱ። ይህ የሆነው ቁረይሾች በሁደይቢያ ስምምነት ላይ ሊያከብሯቸው ቃል የገቡላቸውን የውል አንቀጾች የተወሰኑትን ጥሰው በመገኘታቸው ነበር። እናም መካ በሙስሊሞች እጅ ወደቀች። ሙሃጅሮች በርከት ላሉ ዓመታት ተለይተዋት ወደ ነበረችው ሀገራቸው ከአንሳሮች ጋር በመሆን ገቡ። የናፈቃቸውን የትውልድ ቀያቸውን በስስት ሲያዩት ከረሙ። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በክፍል 2 እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።